ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባያላችሁ በሰላማችሁ ይብዛልኝ ያልኩኝ የኔ ቤተሰቦች እንዴት ናችሁ? ትንሽ ጠፋ ብያለሁና በዛሬው እስኪ በነቡርኬ ቪዲዮ በዛሬው ሀሳብ አስተያየት ልስጥ። ምክንያቱም ደግሞ ምንድነው መሰላችሁ ትንሽ የተሰማኝ ነገር አለ። ዱባይ ከመሄዳቸው በፊት ማስተካከል ያለባቸው ነገር አለ ብዬ አምናለሁ። ምክንያቱም ከዚህ በፊት ዱባይ ሄደው በይፋ ቪዲዮ ላይ አላወጡትም እንጂ ዱባይ ያለች ቡርኬን የምታፈቅረው ሴት እንዳለች ሀይሜም ታውቃለች። ቡርኬም ከዚህ በፊት በቪዲዮ ገልጿል። ዱባይ እንኳን ሄደን የገጠመን ነገር ብለው የሆነ ጊዜ በቪዲዮቸው መሀል ተናግረዋል። አሁንም ቢሆን ወደ ዱባይ ስትሄድ ያቺም ሴት ስላለች እባክህን ጥንቃቄ እንድታረግ መሄዳችሁን ሂዱ። ነገር ግን የራሳችሁ የሆነ ጥንቃቄ እንድታረጉ ላስታውሳችሁ ብዬ ነው። ይሄን ቪዲዮ ሁላችሁም ሼር አድርጉ። ሀይሜ እባክሽን ከቡርኬ ጎን ከልብሽ ሆነሽ ቅረቢው። በቃ ነገሮችን አሁን ትቶ ወደ አንቺ እየተመለሰ ይመስለኛል ቡርኬ። አሁንም ቢሆን ወደሱ ቅረቢ፣ ሞር በደንብ ቅረቢው፣ ተወያዩ፣ ተመካከሩ። አልሄድም አትበይ፣ ብቻውን ትተሽው አትሂጂ። አይሂድ እሱ ብቻውን ማለት ነውና ምክንያቱም በጣም ብዙ ወዳጅ እንዳላችሁ ሁሉ ደግሞ ብዙ ጠላትም እንዳለባችሁ ማሰብ አለባችሁ። ስፔሻሊ የሁለታችሁ ህይወት እንድትለያዩ የሚፈልጉ በጣም ብዙ ሰዎች አሉ፣ እጅግ በጣም ብዙ ማለት ነውና እዚህ ነገር ላይ ፎከስ እንድታረጊ እፈልጋለሁኝ ማለት ነው። ሌላው ደግሞ ዱባይ ከመሄዳችሁ በፊት እርግጠኛ ነኝ ቲክቶክ ላይቭ ትገባላችሁ ጌም ምናምን ለመጫወትና ሁላችሁም ተዘጋጁ ጋይስ። ያው እነሱ ሰላም ሲሆኑ ያው ጌም ይመጡልናል አርብና ምናልባት ወይ ዛሬ ማታ ወይም ደግሞ ነገ ቲክቶክ ላይቭ ይመጣሉ። ያላችሁ ሰዎች አፕሪሼት አርጓ ማለት ሰፖርት አርጓቸው፣ ይሄንን እንዳትረሱ። ሌላው ተዝናኑ፣ ፈታ በሉ። ሀይሚ ግን በቃ አሁንም አንቺን በመሀል ይመስለኛል ብዙም ነገሮቹን የተውሽ አይመስለኝም ከንግግርሽ አንጻር ስረዳ ማለት ነው። አላመንሹም ቡርኬ። እሱ ግን ይመስለኛል በንጹህ ልቡ ይመስለኛል በአሁን ሰዓት። ምክንያቱም እነዛንም ሴቶች አየ ምንም ጥቅም ስላላገኘ ማለት ምንም ካንቺ የሚሻሉ አይደሉም። አንቺ ትበልጫቸዋለሽ። ለቡርኬ ህይወት የምታስፈልጊው አንቺ ነሽ ሀይሚዬና ወደ አንቺ መጥቷል ማለት ነው። ወደ አንቺ ደግሞ ሲመጣ ደግሞ አንቺ ሴት ነሽ፣ ብልሃተኛ ነሽ። በብልሃት ያንቺ ውድ የሆነውን እንቁ የሆነውን ፍቅርሽን ቡርኬ አፈፋ አድርገሽ መፈናፈኛ አሳጥተሽ የራስሽ ማድረግ ነው ያለብሽ እና ትተሹ እሱ ብቻውን እንዳይሄድ ትቶት ማለት እሱ ለብቻው ወደ ዱባይ ባይሄድ ደስ ይለኛል። አብረሹ ነው መሄድ ያለብሽ። ምክንያቱም ታስፈልጊዋለሽ በብዙ መንገድ ታስፈልጊዋለሽ። በጣም ብዙ ነገሮች እንዳሉ አንቺ ታውቂያለሽ። ከዚህ በፊት በሄዳችሁ ሰዓት ምን ገጥሟችሁ እንደነበረ በሙሉ ቪዲዮ ባትለቁም የተወሰነ ቪዲዮ መረጃ የደረሰው ሰው ደርሶታል። ያ ነገር አፕን እንዳያደርግ አሁንም አንቺ ከጎኑ ልትሆኚ ይገባል እልሻለሁኝ ማለት ነው። እና ይሄ መልእክቴን ለሀይሚ አድርሱ። እንዲህ ፍቅር በፍቅር ሆነው ሲመጡ ጋይስ ደስ አይሉ እንዴት እንደሚያምሩ እኮ። በቃ መሀላችሁ ሰው አታስገቡ። እንደዚህ ስመጡ በጣም ነው ደስ የሚለው። በጣም እጅግ ብዙ ሰው የእናንተን ደስታ ነው የሚፈልገው። ጥቂት ሰዎች ናቸው የእናንተን መሰዳደብ፣ የእናንተን መነቋቆር ምናምን የሚፈልጉት። እና አንዳንዴ ደግሞ ተከታዮች ኦዲየንሶች ይሁን ነገር ሲፈጠር ሄዳችሁ ሀይሚን የምትሰድቡ፣ ይሁን ነገር ሲፈጠር ሄዳችሁ ቡርኬን የምትሰድቡ ሰዎች ከዚህ ትልቅ ትምህርት ልትወስዱ ይገባል። አያችሁ፣ እነዚህ ልጆች ተለያይተው አልተለያዩም፣ ታረቁ። አያችሁ፣ ምንም ቢሆን የተዋደደ ሰው ተለያይቶ አይለያይም። የሆነ ሰዓት ላይ መታረቁ አይቀርም እና ከዚህ ብዙ ትምህርት ወስዳችሁ ነገ ማናችሁም ቢሆን በእነሱ ምክንያት እንደማትሰዳደቡ፣ በእነሱ ምክንያት ፎቶ እንደማትለጣጠፉ፣ እንደማትዘቃዘቁ እርግጠኛ ነኝ። ምክንያቱም ይሄ በጣም ትልቅ ትምህርት ነው። ብዙዎቻችሁ የምታለቅሱ አላችሁ። አታልቅሱ። እንደዚህ አይነት ነገር ሲፈጠር ተረጋግታችሁ ጸሎት፣ ዱአ ነው ማድረግ ያለባችሁ እንጂ በዚህ ደረጃ ከነሱ ጋር እንደዚህ በማልቀስ ምናምን የሚሸፈን ነገር የለም ማለት ነው ጋይስ። እና ይሄ ነው ልቤ እየተነፈስኩ ነው። ስፖርት እየሰራው ስለሆነ ነው ጋይስ። ስፖርት ላይ ሆኜ ነው ሪካርድ ማድረገውና እየደከመኝ ነው። ስፖርት ወክ ይባላል። ስፖርት እየሰራው ነው፣ ለዛ ነው። እና ውዶቼ ጠፍተሻል ብያላችሁ በጣም ብዙዎቻችሁ በውስጥ እየጠይቃችሁኝ ነው። አሁን ትንሽ የሆነ ስራ ይዤ ነው፣ ትንሽ ቢዚ ሆኜ ነው። ስራ የራሴ ላይፍ ላይ ማለት ነው፣ የራሴ ህይወት ላይ ትንሽ ቢዚ ሆኜ ነው። ለዛ ነው ጋይስ። እና ለዚህ ቤት ደግሞ አዲስ ከሆናችሁ አበረታቱ፣ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ለነሱም ሀሳብ ስጧቸው ኮመንት ላይ። መሄድ ካለባቸው ሀይሚ አብራው እንድትሄድ ሞር ሀይሚ እንድትጠጋ ወደ ቡርኬ፣ ለቡርኬ ሀሳቢ ሆና ያለውን ነገር በቃ የባለፈውን ነገር ትታ ወደ ጥሩ ነገር እንዲቀራረቡ መደረግ አለበት። ይሄ ነው መሆን ያለበት ነው ምለው። ዱባይ ውስጥ ምንም ነገር እንዳይፈጠር የራሳቸው የሆነ ሰው እንዲያዘጋጁ
ምከሯቸው። የራሳቸው የሆነ ሹፌር፣ የራሳቸው የሆነ ሆቴል የሚያገናኛቸው ሰው፣ የራሳቸው የሆነ ሲም ካርድ የሚሰጣቸው ሰው። ዱባይ ያላችሁ እንግዲህ ተዘጋጁ። ቡርኬና ሀይሚ ሊመጡላችሁ ነው። ስጦታችሁንም አዘጋጁ፣ የፈለጋችሁትን ማለት ነው። የዱባይ ልጆች ግን ታድላችሁ። ሁሌ ነው ወደ እናንተ አብዛኛው ዩቱበር ወደ እናንተ ነው የሚመጣው። ወደ ሌላ አገር ለምንድን ነው የማይሄዱት? ለምን እንደማይሄዱ አላውቅም። እና እድለኞች ናችሁ ዱባዮች። እንግዲህ ተቀበሏቸው፣ አደራ ሰተናቸዋል፣ ቡርኬና ሀይሚን ማለት ነው። ሀይሚ ግን በእርግጠኝነት ያው ሀሳብሽን ቀይረሽ ትሄጃለሽ ብዬ አስባለሁ። ቡርኬን በፍጹም ብቻውን ትተይዋለሽ ብዬ አላስብም በእርግጠኝነት። ይሄ ነው ያለው ነገር። ጋይስ ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ግን ላይክ፣ ሼር እንዲሁም እስኪ ትንሽ ቻናሌም ቀዝቀዝ ስላለ ሁላችሁም ቪዲዮን ላይክ አድርጉልኝ እሺ ፕሊስ። ስፔሻሊ እንደኔ በስደት አላችሁ የመዳም ቅመሞች ላይክ አድርጉልኝ። የእናንተን ላይክ ነው የምፈልገው። ምክንያቱም ሰው መዳም ቤት ሆኖ አረብ ሀገር ሆኖ እንደዚህ ሲሰራ ዋጋ ከፍሎ ሲሰራ፣ እናንተ ደግሞ እህቶቻችሁን አበረታቱ እና ለእኛም ላይክ አድርጉ። አይከፈልበትም። ላይክ አድርጉልን እሺ ጋይስ። እና ሁላችሁንም እወዳችኋለሁ። ሰላም ዋሉልኝ ባይ